ትንሽ አጨናነቀኝ። ለዛ ነው እንዴ ቅርርሽ ነው እንዴ ናቤል ምን ነው ቀራለክ? አይ ማርቲን ጎበዝ እኮ ነች። በምን ቀመስክ? የማርቲን ሙያ በምን ቀመስክ? እኔ ባስ አይዋ ይላል። ምንድን ነው እናንተ ሱዳኒ ነው? አይዋ ይላል ማለት ነው። እና አቤል አንተም ለካቺ ሴትዮ ቀምሰህ ነው እንዴ ሽኳካ ሽኩክ እያልክ ያለው ማለት ነው። ሲጀመር እናንተ ይሄ ነው የሚያምርባችሁ፣ መላላጥ፣ መሳሳም፣ ሲቀጥል ደግሞ ሆድ መሙላት። ይሄ ነው የሚያምርባችሁ እንጂ ከሰው ጋር መወዳደር፣ ከሰው ጋር ለማሸነፍ ለመጫወት ጌም ምናምን እንዳመጡ ሆዳችሁ ሙሉ እንደዚህ ማለት ነው። እንግዲህ እኔ ሰርቼዋለሁ። ሲጀመር መች ሰርተሽ ታውቂያለሽ? ሽንኩርት ራሱ መክተፍ አታውቂም ልንገርሽና ማለት ነው። ከሱቅ ከሱፐር ማርኬት ከምንድን ነው እናንተ ከምግብ ቤት ነው ያዘዛችሁት? እንደው አብርሃም ይዘኸው ገብተህ ነው አለቀ። አዎ ምግቡ ማለት ነው ጋይስ። እና ሄርሜላ ጥፍሯን አስረዝማ እቺ ምንም የማታውቅ ቡኮ ሴት ዶሮ ወጥ ሰርታ አቀረበችልህ ልትሉ ባልሆነ እውነቴ ነው ብላችሁ አብርሃም ቤቱ ላይ ድብድብን አድርጎ በደንብ አድርጎ ሆዱን ሞልቶ ከርሱን ሞልቶ ኬኔቶ ጠጥቶ ሩታ ቤት እንግዲህ ትላንትና ቲክቶክ ሰፈር ላይ ለቃው ነበረ። ሩታ የኔ ውድ ነገር፣ የኔ ቆፍጣና፣ የኔ ጀግኒትዋ፣ የስንት ሰው የእንጀራ ገመድ የሆን ሸዋ ማለት ነው ልንገራችሁና 7 ኩባያ ነበር እኔ ቆጥሬዋለሁ። 7 ኩባያ ኬኔቶ ተቀዳማ ለማን ነው? እኛ እንተዋወቃለን። በነገራችን ላይ እሱን ተውትና በጎቹ ላይ ተጫወቱ ማለት ነው። እናንተ ጨዋታችሁ እነሱ ላይ ነው። እሺ አሁን አብርሃም እዚህ ጋር መጡ። በ10 ስልክ ታብታብ አደርግላታለሁ ሄርሜላ እንድታሸንፍ ሲል እውነት መስሎሽ አዳሜ እሪ የበላሽ ጋጋታ እንትን አፋችሁ ከፍታች ነበረ ስትጠብቁ የነበረው። እኔ እናንተ ማለት ነው የምሬ ነው የምላችሁ ጉድ ተደረጉ። እንደው እድሜ ልካችሁ ይጫወቱባችሁ። ይሄ ነው የምለው። ሲቀጥል ሄርሜላ ባሌ በጣም እንትን ሰውን አይ እናንተ እውነት ለመናገር ቤተሰቦቼ ማለት ነው የሆነ ሃይማኖት እኔ አሁን መጽሐፍ ቅዱስ ማንበብ ልጀምር እንዴ ጋይስ? ለማንበብ ልጀምር መሰለኝ ሳስበው ማለት ነው። ምክንያቱም እንደው ስለ ትዳር እንዴት አድርጎ ያስተምራል አለ ተባለ። ስለዚህ እሱ ላይ ያለውን ቢያንስ ፈጣሪያቸው አይፈሩም እንዴ? ማለት የሰው ባሌ ስትል አቤት እንደው እንዴት እንደሚሰቀጥ የምር ሂጭ ወደዛ እኔ ባሌ ያልሆነን ሰው ባሌ አልልም። እውነት አይደለም። እና እንደዛ ስትል ነበረ። ባሌ እንግዲህ ኮረሪማው ሚጥሚጣው በርበሬው ሲለኝ ነበር። እንደዚህ እያልሽ አጃጅያቸውን እንደዚህ እያልሽ ማለት ነው። በደንብ አድርገሽ አጃጅያቸው። እኛ እንደሆነ አንጃጃልም። ጅሎቹ እናንተ ናቸው፣ ዩቱበሮቹ። ጅላንፎዎቹ ደግሞ ተመልካቾች ናቸው። ስለዚህ እናንተ ተጫወቱባቸው በደንብ አድርጋችሁ። አብርሃም በደንብ አድርጎ ድብን አድርጎ ቪዲዮ የተቀረጸው ቲክቶክ ሰፈር የተለቀቀው ከትላንት ወደ የቀረጹት ቪዲዮ ነው ልንገራችሁና ማለት ነው። ትላንትና ደግሞ ፖሰቱት አለቀ። ቡና ሲጠጡ ምናምን የዓመት በዓል ድባብ አሳዩ በእነሱ ቤት። ሌላኛው ደግሞ ያው ታውቃላችሁ ትላንትና የተቀረጸው ቪዲዮ አሁን 19 ደቂቃ ብቻ ነው እንደ የቀረጻችሁት የነበረው። ወይ ትላንትና እንለቀዋለን ከጌም በፊት ብላችሁ አቆራርጣችሁ ያወጣችሁት ቪዲዮ አለ። አሁን እዚህ ጋር ጌም እናሸንፋለን ታሸንፊያለሽ ምናምን ተባብለውበት ይሆናል ቆርጦ ያወጡትን ፓርት ማለት ነው። ደግሞ አንዳንድ ሰዎች ማለት ነው እውነት እኔ አልከታተላችሁም፣ አልወዳችሁም። እንደው ለአላህ ብዬ ጠላችኋለሁ። ሰው ለአላህ ብለው ይወዳል። እኔ ግን ጠላችኋለሁ። የምጠላችሁ ዩቱበሮች አላችሁ። ያ የምጠላችሁ ለምንድን ነው? በስራችሁ ነው። የምር አስመስሎ መኖር እንዴት እንደምታውቁበት አላውቅም። አስመሳይነት የወረሳችሁ። ሲቀጥል ደግሞ ሴት ሆናችሁ ልጅ ወልዳችሁ ደግሞ የምትግማሙብን ግሞች ማለት ነው። የግም ድግሶች አላችሁና ሄርሜላ እንድታሸንፍ አረማናት ሩታ እንድታሸንፍ እንደዚህ ሊደረግ ነው፣ እንደዚህ ሊባል ነው የተባለ እኔማ ተቆራርጦ በሰው ቤት ተከሌ እንደዚህ ያለች ሲባል ነው እንጂ ቤታቸው ሄጄም አላያቸውም። ሲጀምር እጠላቸዋለሁ፣ ወላሂ እጠላቸዋለሁ። አውዝ ቢላ ስለምጠላቸው ብቻ ዲቃላ ወልደው ደግሞ እዚህ ጋፋቸው ይከፈታሉ። ይህ ዲቃላቸው ያሳድጉናት። እኔ መጥፎ ነገር መናገር አልፈልግም፣ ግን ሩታ ላይ ቅንጣት ታክል እንድትናገሯት አልፈቅድላቸውም። የምር እንደናንተ እኮ ዲቃላ አልወለደችም ሩታ። አግብታ በስርዓት ወልዳ የምትኖር ሴታት እናንተ አላችሁ አይደል? እንደ ዲቃላ ወለዳችሁ ልንገራችሁና ማለት ነው። እኔ አሁን ቤተሰብ ከሰማኝ ውድ ቤተሰቦቼ እኔንን ንግግሬ ማለት ነው ከቤት ነው የሚያስወጡኝ። እውነት ከቤት ያስወጡኛል። እና ለምን እንደዚህ ትናገራለሽ ትሳደቢያለሽ ተብዬ ከቤት እንዳያስወጡኝ ቤተሰቦቼ በሰላም ልኖሩበት። ስለዚህ አርፋችሁ ተቀመጡ ማለት ነው። እኔማ አልሰማኋችሁም ነበረ። ሲቀጥል የዳኒና የሩታዬ ልብስም ራሱ ስታስተያዩ ነበረ። እንግዲህ የዳኒ ልብስ የአብርሃም ነው ምናምን ስትሉ ነበረ። ሌላኛው አብርሃምና ሩታ የተጣሉ መስሎኝ ምናምን ብላችሁ የምትኮምቱ አላችሁ። የሄርሜላ በጎች ናችሁ የምትኮምቱት። በነገራችን ላይ
አብርሃም እና ሩታ አልተጣሉም። ውድ ቤተሰቦች እኔ አያገባኝም፣ እኔ አያገባኝም። በቃ እውነት ከመናገር ወደ ኋላ አልልም። እናንተ ግን የማታምኑ ብዙ ሰዎች አላቸው። የማታምኑ ደግሞ የሄርሜላ በጎች ናቸው። እናንተ አምነሽ ተቀብለሽ የምትጓዢ ይሄ እንደ በግ ማለት ነው። አብርሃም ድስቅ አድርጎ በደንብ ድብና አድርጎ ሩታን የሰራችው ዶሮ ወጥና ሩታ የሰራችው ምግብ በልቶ ድብና አድርጎ ከዛዛ ሄደና ቪዲዮ ቀረጸላችሁ። አለቀ። ይሄ ነው። እኔ ምን አገባኝ? ይመለከተኛል ጋይስ፣ ይመለከተኛል አይመለከተኝም? ስለማይመለከተኝ ነው። እና ከዛ እዛ ተቀረጸ። በቃ የሚያምርበት ከረከማናት ጋር ከሄርሜላ ጋር ነው። ገና እንደው ከዚህ በኋላ 50 ዓመት ትኖራለህ፣ እንደው 50 እድሜ ይጨምርልሃል ይላሉ ኮሜንት ስር። ጭነት መቼ እንደምትነቁ አላቅላችሁም። እውነት መቼ ነው የምትነቁት? ግን እኛ 3 ዓመት 4 ዓመት ሙሉ አብርሃምና ሩታ ድብና አድርገው ድራማ ሲሰሩ ሲያለቅሱ፣ ወንድሟ ከለከለ ሲባል ስንትና ስንት ነገር ሲሰራ ራሱ ተብለዋል። ብዙ ነገር ተብሏል። እኔ እንድናገር አልፈልግም። ሩታ እንድትነካ አልፈልግም። ሩታ እንድትነካ አልፈልግም። ግልጹን ስነግራችሁ ማለት ነው። ምድረ ጅላንፎ ሁላ ማለት ሽንኩርት መክተፍ የማታውቂ ሴትዮ ሁላ አፍሽን ሩታ ላይ ከምትከፍቺ ሄጂ ሽንኩርትሽን ክተፊ፣ ተለማመጂ። በደንብ አድርገሽ ዩቱብ ሰፈር ላይ ተለማመጂ። ከውጭ አዘሽ ከምትበይ ጥፍርሽ አስረዝመሽ ይሄ ቢላው የሚያክል ጥፍር ሰክተሽ ከውጭ አዘሽ ከምትበይ እቤት ልመጂ። እንተ ዩቱብ ሰፈር እያያችሁ ኢንተርኔት እየሞላች ነው ገብታችሁ የምትሉ ደግሞ እድሜያችሁ ትልልቅ በክቶች የበክታችሁ እኔ እንድትነካ ስለማልፈልግ ነው ይህ የምናገራችሁ። የምሬ ነው ብላችሁ እውነታው እያወቃችሁ እዚህ ጋር መታችሁ እኝኝ የምትሉ ጅላንፎ ሁላ ድቃላቸው አሳድጉ። እውነት እኔ ድቃላ የምለው ስላልተናደድኩኝ ነው። ለምን ራሳቸው ወልደው ልጅ ይዘው በዛ ላይ ሴት ልጅ ሆነው እሷን እንድትጠላ እሷን እንድትሰደብ በቃ የሚናገሩት ንግግር እንጨት የሚል ንግግር ይናገራሉ። ስለዚህ አይስማማኝም። እኔ መብቴ ነው። የትኛውም ሴት ልጅ የትኛውም ሄርሜላ እንኳን ሆና በዚህ ጋር ያልሆነ ነገር ልክ እንደ ሩታ ላይ የተደረገው ነገር ሄርሜላ ላይ ቢደረግ እናገራለሁ። ወደኋላ አለ። ምክንያቱም ሴት ስለሆንኩ ብቻ እና እዚህ ጋር እኝኝኝኝኝ አርፈሽ አሳድጊ አዳሚ እናንተ እድሜ ለማያውቃችሁ እውነት ለማያውቃችሁ እዛ ዩቱብ ሰፈር ላይ አሁን ከቪዲዮ ጀርባ እኔም ከቪዲዮ ጀርባ ነኝ። ለካ ከቪዲዮ ጀርባ በሆነም ውድ ቤተሰቦች መጥፎ ታሪክ የለኝም። እኔ እውነቴ ነው የምላችሁ፣ ወላሂ እኔ የለኝም። እኔ ነገ የሚሆን ከነገ ወዳም የምኮራበት እንጂ የማፍርበት ምንም አይነት ስራ የለኝም እና አሁን እነዛዎች አንዳንዶቻቸው እንትናቸው ደብቀው ነበረ ሲኖሩ ነበር። በኋላ ፈልፍለው ግን አያወጡም፣ አይናገሩም። ዲቃላ እንዳረገዙ ዲቃላ እንደወለዱ ጌታዬ። እኔ አሁን መጥፎ ነገር መናገር ሳልፈልግ እኮ ነው የምናገረው። ውድ ቤተሰቦች እንደው አላህ ይቅር ይበለኝ። ከዚህ በኋላ ላልናገር እውነት አፌን እንደዚህ በማስቲሽ ይዘዋለሁ ማለት ነው። እንትን ስል መጥፎ ነገር ልናገር ሲመጣ። ለማንኛውም አቶ አብርሃም የሚያምርባችሁ መላላጥ ነው። እንደዚህ ሳማት እቅፍ አድርገት እንደው አልጋ የለም እንደ አብርሃም እንደው መጥፎ ነገር ከመናገር ጠብቀኝ። ሰላም ሁኑልኝ ቤተሰብ።